ማርቲ አብርሽ የሆነ ነገር ሆኗል፣ የሆነውን ማወቅ አለብን፣ ሄርሜላ ጋር እንሄድ፣ የሆነ ነገር እናድርግ ብላ አቤላን ስትጠይቀው አቤላ እኔ ነግሬዋለሁ፣ መክሬዋለሁ፣ አልሰማ ብሎኛል፣ ሩታ ጋር አትጠጋ፣ ሁለተኛ እሷ ጋር አትሄድ ብዬው ነበር፣ እሱ እኔ የምለውን አይሰማም፣ የፈለገውን መርጧል፣ ምንም ማድረግ አልችልም ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ትርፍ ይበል። እንግዲህ ቤተሰብ የአብርሽና የሩታ ነገር ያው ታውቃላችሁ፣ ሰሞኑን አነጋጋሪና አስደንጋጭ አስገራሚ ሆኗል ማለት ነው። እንግዲህ በዚህ በኩል ደስታና ፌሽታ ነው፣ በዛ በኩል ደግሞ ለቅሶና ሀዘን ሆኗል፣ በእነ ሄርሜላ በኩል ማለት ነው። እንግዲህ እነ ማርቲ ምን እናደርግ? ከሄርሜላ ጎን መሆን አለብን። ከጎኗ የነበረው አብርሽ ነው። አብርሽም ትቷት ሄዷል። ስለዚህ እኛ ከጎኗ መሆን አለብን እያለች ነበረ። እንግዲህ አቤላ አብርሽ ጋር ሄደን የሆነውን እናጣራ ብላ ስትጠይቀው እኔ ከሱ ምንም ነገር ላደርግ አልችልም። ከዚህ በፊት ሩታ ጋር አትሄድ፣ እቺ ሴት አዋርዳሃለች፣ አንተን አትፈልግህም አልፈልግህም ብላ የሸኘችህ ሴት ናት። ሁለተኛ ወደ እሷ ህይወት አትመለስ፣ ላንተ ጥሩ አይደለችም ብዬ መክሬዋለሁ፣ ነግሬዋለሁኝ። ይሄ እንደሚፈጠር አውቅ ነበረ እና እሱ አልሰማኝም። እሱ ትልቅ ሰው ነው። የፈለገውን የመረጠውን አስበዋል፣ ወስኗል። እኔ ምንም ላደርግ አልችልም ብሎ እንግዲህ አቤላ እጁን አንስቷል ማለት ነው። ታውቃላችሁ ያው ጊዜው ከባድ ነው። ያው እንግዲህ ጓደኛ የሚባለው ጓደኛ በደስታችሁ በሳቃችሁ ጊዜ ብቻ ሳይሆን በችግራችሁ፣ በክፋታችሁ፣ በውድቀታችሁ ጊዜ ከጎናችሁ ካልሆነ ለሳቅና ለደስታ እንዲሁም ደግሞ በቃ የሆነ በፌሽታ ጊዜ ለሚሆን ጓደኛ ማንም ሰው አታጡም። ጓደኛ ማለት በክፉ ጊዜ ከጎናችሁ የሚቆም በክፉ ጊዜ በፈለጋችሁት ጊዜ ከጎናችሁ የማይጠፋ ነው እንጂ በደስታችሁ ጊዜ በተመቻችሁ ጊዜ ሁል ጊዜ ከእናንተ ጋር የሚበላ የሚጠጣ የሚዘንጥ የሚወጣ የሚገባ አይጠፋምና እንግዲህ አቤላ ምንም ላደርግ አልችልም ብሏል ማለት ነው። ማርቲም ሀሳብ ይዟት በጣም የተጨነቀች ነበረ። ሄርሜላም ያለችበት ሁኔታ በጣም አስጨናቂ ሆኗል ማለት ነው። ለማንኛውም እንግዲህ በጣም ነገሩ ውስብስብ ሆኗል ማለት ነው። በዚህ በኩል ደግሞ ሩታዬ በቃ አለም ዘጠኝ ብላለች ማለት ነው። አብርሽ ተመልሶላት በጣም ደስታዋን እያጣጣመች ትገኛለች ከልዑሌ ጋር እንዲሁም ከኤፍሬም ጋር ማለት ነው። እንግዲህ ያው ኤፍሬም ባለፈው ሄዶ የሰራው ተንኮል ጥሩ ውጤት አምጥቶልኛል ብሎ አስቧል ብዬ ነው የማስበው። ምክንያቱም ከዛ ቀን በኋላ ነው እንግዲህ አብርሽ ስልክ አላነሳልኝ አለኝ ያለችው ሄርሜላ። እንግዲህ አብርሽ በዛ ምክንያት ይሁን በምን ይሁን አይታወቅም። ነገር ግን አብርሽ እኔ ሳስበው ሄርሜላን እንደው ረስቷታል ብዬ ነው የማስበው። እኔ እኮ ሄርሜላ ነኝ ብላ ሄርሜላ ደግሞ ራሷን እያስተዋወቀችው ነበር በጣም በሚገርም ሁኔታ። አብርሽ እኔ እኮ ሄርሜላ ነኝ ወይኔ የጨነቀው እርጉዝ ያገባል የሚባለው እዚህ ጋ ነው። እና ለማንኛውም አሁን እኔ ዋናው ነገር መሰላችሁ፣ እኔ ዋና ያሳሰበኝ ጉዳይ ምን መሰላችሁ? አሁን ማለት ነው ሄርሜላ ፌንትም ነቅላ ምንም ብላ ያው እንግዲህ እንደምንም እውነታዊ የተቀበለችው ነው። ደስታ ያለበት እንዳፋልጉኝ፣ እንደው ደስታ ያለበት አፋልጉኝ። ኧረ ተው፣ ደስታ ይደረሰ ከምን ደረሰ? እንዲሁ ከመሬት ተነስቶ ባለፈው አንቺ ጊዜ አሰጭኝም ከኔ ጋር አይደለሽም ብሎ ሻንጣውን ጠቅልሎ የተነሳ ሰውዬ እንግዲህ አሁን አብርሽ ጋር ጠቅልል ብላ እንዴት ነው የሆነው? ሰውዬው የት ነው ያለው? ያለበት ታውቃላችሁ? የምታውቁ አፋልጉኝ ማለት ነው። እና የወሬ ሱስ ትላላችሁ። እና እውነቴን ነው የምላችሁ፣ ደስታ ያለበት ጠፍቶኛል። እንዴት ነው ያለው? በህይወት አለ? እንዴት ነው ነገሩ? በጤናው ነው እንደዚህ ጸጥ በቃ ምንድነው ጸጥ ድርግም ያለው እና አልታያለሳ። ለማንኛውም ያው እንደ ሄርሜላ ምናልባትም የሆነ ቦታ ላይ ራሱን ስቶ ፌንት ነቅሎ የሆነ ቦታ ላይ ሆኖ ይሆናል እንጂ ይህንን አይቶ ማዝም የሚል አይመስለኝም።
ለነገሩ እሱ መጀመሪያም ያውቃል። ሁልጊዜ ጊዜ ስጠኝ የሚለው ነገር መጀመሪያም ጥያቄ ሆኖበት ነበር። እንግዲህ ጥያቄው ግልጽ ሆኖለታል ብዬ አስባለሁ። ለማንኛውም ቤተሰብ እንግዲህ ጉዳዩ አሳሳቢ ደረጃ ላይ ደርሷል። እኔ በጣም ያሳስበኝ አሁን የሩት ማነው የደስታና የሄርሜላ ጉዳይ ነው። እውነቴን ነው የምላችሁ። ሄርሜላ ምን ልትሆን ነው? ደስታ ደግሞ ሀገር ለቆ ሊወጣ ነው። እንግዲህ አብረን የምናይ የሆነ ቤተሰብ። እስከዛ እንግዲህ ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ሰላም ሆኑልኝ። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። እና ውዶች ደግሞ ቤተሰብ እየሆናችሁ ማለት ነው። ዝም ብላችሁ ገብታችሁ አትወጡ። ኧረ ተው። ምን አስባችሁ ነው ግን? ምን አስባችሁ ነው? ወይስ ቀይ ምንጣፍ ላንጥፍ ስትገቡ ገና ከመግቢያችሁ ቀይ ምንጣፍ ላንጥፍ እንዴ? አደርገዋለሁ። ምንም ችግር የለውም። እና ከመጣችሁ አይቀር ከገባችሁ አይቀር ቤተሰብ ሆኑ እና ቤተሰብ መሆን መዛመድ ያዋጣል ማለት ነው። ሰላም